እነሱን እንኳን ተከታይ ብትሉኝ ኦኬ። ምክንያቱም የማያጋሩ ሙናፊቅ ያላይደሉ የእውነተኛ አላህን ተገዥና የረሱልን ሱና ተከታይ ስለሆኑ እነሱን ልከተል ይችላልው እንጂ እናንተ ቤተ መንግስት ይዋሉ ደምያ የአማራን ደም የኢትዮጵያን ህዝብ ደም ያፈሰሱ ለሚኖሩ ደግሞ እንደዚያውኝ እኔ የሰውን ፍጡር አላመልክም። የኔ እናት የሰውን ፍጡር አላመልክም። ስለ ሃይማኖቴ ጠንቅቄ አውቃለሁ። ገባችሁ አይደለ? ከእውነቱን እናውራ ከተባለ የናንተ ሙቢ የናንተ አቡበከር ልበላችሁ። የናንተ አቡበከር አላህን አይደለም ረሱሌን አይደለም ማሂር ልገይሊን አይደለም ሱደይስን አይደለም ወጥቼ መንበረከክለት። ትቀልዳላችሁ እንዴ? የሰውን ፍጡር አላመልክም እያልኳችሁ ነው። አላህ ነው ጌታዬ። እኔ ለአንድ አላህ ብቻና ብቻ ነው የምሰግደው። እኔ አላህን ብቻ ነው የምፈራው። አላህ ነው ጌታዬ። ረሱሌ የአላህ መልእክተኛ እንደነበሩ እመሰክራለሁ። አልፎም ተርፎ ከትልልቅ ሸሆች ካላችሁኝ እዚህ ምድር ላይ ማሂር ልገይሊ ሱደይስ። ሰላሙ አለይኩም። የኢትዮጵያ ሙናፊቆች አርፋችሁ ቁጭ በሉ ተቀመጡ። የኢትዮጵያ ሙናፊቆች እዛ ጋር ህፃናት እየሞቱ አዛውንቶች እየሞቱ እኮ የከሌ ብር አንቀበልም የከሌ ብር እንደዚህ ነው እያሉ የሚያከላክሉ ጊዜ መውጫ ያደረጉት የአማራ ህዝብ ራሱ ደም አይፋረዳቸው። ስለምንድን ነው የምታወሩት? እኔ እኮ ነጅ ነኝ። እና ሙቤ ፈሶ አንተ ፍላጎትክ ይናፍቅካል። ሙስሊም ምን አደረገኝ? ሃይማኖቴ ምን አደረገኝ? ቁጭ ብለህ አንተ ነህ እያቀሳሰርክ ያለከው። ቁጭ ብለህ ሁሉም እኔም ተነስቼ እናንተ ሙስሊሞች ብዬ እንድናገር መጥፋ ነገር እንድሳሳት ቁጭ ብለህ አንተ ነህ እያቀሳሰርክ ያለከው። ቁጭ ብሎ ጠቅ ያደርገኛል። አሁን ሁላቸውም ሙስሊሞች ተነስተውብንሻል። ምን ነው ፓወር አጣክ እንዴ? ሎኬሽንን የሚልክልክ ሰው አጣክ? ፈሶዬ ሁሉም ሙስሊም ሰብሰብ ብሎ ድምፁ ናችሁ እኔን ለማስገባት ነበር። ጨነቀክ? ሎኬሽንን የሚልክልክ ሰው አጣክ? ሙቤ ፈሶ ምን ነው መተክ ማለቃቀስ ጀመርክ? ቲንክ ኔማል ምን ነው ሙቤ ቆጥቶብሻል ምናምን ጋደምሽት ቡርሽን ጥፋት አላጠፋውም። እሱ ያንተ በጎች ናቸው። ገባክ አይደለ? እሱን ደግሞ ኢቃማ ያላችሁ በኔ ጥላቻ እና ሳውዲ አረቢያማ ትችላለች። ኡስታዙን ብቻ ሳይሆን እሷ ራሱ የምትሰራው ድርጊት ራሱ ፋኖንም ገድፍናት ሪካርድ አድርጎልኝ ብዙ ነገር ስለምትገባ መያዝ እንዲያለባትና ሳውዲ አረቢያ መያዝ ትችላለች። አታመልጥም። ፖለቲከኛ ነኝ እኔ። ማንነቴን መውደዴ አሁን ምን ያገላኝ? ፋኖ ሌላ ጉዳይ ሃይማኖት ሲጀመር እኔ ሙስሊም ብዬ ተናግሬያለሁ ወይ አልተናገርኩም? ሙቤ አንተ ሙናፊቅ። አላህ ብቻ ነው የምገዛው። ረሱሌ የአላህ መልእክተኛ እንደሆኑ አምናለሁ። ከዛም ደግሞ ተርፎ ከትልልቆች ከሸሆች ማንን ተከታያለሽ? ማንን ሐፊዘል ቁርአንን የማንን መማር ትፈልጊያለሽ? ከሰው ፍጡር ካላችሁ ደግሞ ማሂር ልገይሊ ሱዴስ በስ ኔቨር ኤቨር ቁጭ ብሎ እዛ ደም ሲያፋስስ የሚውል አልፈልግም። አንተ ቁጭ ብለክ የልጆችክ ልደት ደርሶብካል መሰለኝ ሙቤ ፈሶ ቁጭ ብለክ በኔ ትሸቅላለክ። ዩቲዩብ ላይ ሸቅል ገጥመሃል፣ ግጠመኝ። ሁሉም አንተ አሳያታለሁ ብለካል አይደለ? ብቻህን ነው አሳየኝ። ለምን የኢትዮጵያ ሙስሊሞች እገዛ አስፈለገክ? እኔ ሙስሊሞች እናንተ ሙስሊሞች ብዬ ተሳደብኩኝ? አልተሳደብኩም። ሃይማኖት ነካው አልነካውም። ግለሰብ ነው የተቸውት እንደማንኛውም ኢትዮጵያውያን
ሙቤ ፈሶ አባቴ ሙት በጣም እኮ ነው የሚያሳዝነው። ቀፋፊ ሙቤ ፈሶ ብየዋለሁ። ሰለጠና ሀገር ላይ እንኳን እየኖርክ የማትሰለጥን ተከፍሏት ነው ምናምን ይላል። ደግሞ ማን ነው የሚከፍለኝ ለኔ ለነጂ? ድሮ ራሱ ኢትዮጵያ እንደገባው እኮ ሃይማኖቴን ሳልቀይር ሃይማኖቷን ቀይራለች ብሎ ያስገድሉኝ ብለው ራሱ ይቅርታ መጠየቅ ሳልፈልግ ራሱ ሃይማኖቴን ሳልቀይር ኢትዮጵያ ያለው ማሪ እዚህ ጋር አስገብኛል ከልጅ አንድ ቁጥ ያደረከው ልጅ ወንድ ከሆንክ ማለት ነው ሙስሊም ከሆንክ ነው ማስገባክ ለእውነት የምትፈርድ ከሆነ ማለት ነው ማለት ክርስቲያን ባስገባሁን የመከሯት ነው ገለመለ ታዛ ነው ምናምን እያሉ አይጨበጭባሉ። ስለዚህ ሙስሊም እህቶቼ ገብተው ፍርድ እንዲሰጡኝ ነው የምፈልገው። ይሄ ሙናፊቅ ሐስቢየላህ አለህ ራሱን ላይ ጋፈጠኝም እንዴ እኔ የሱ መሸቀያ ነኝ? የይቱ መሸቀያ አድርጎ ቁጭ አለ እኮ 5 አመት ሙሉ ሸቅለህብኛል አባቴ ፍታኝ በሽተኛ። ሰላም ነጁ እንዴት ነሽ? የት አለ ልጅ ይፈለኩት ነበርና አላገኘሁትም። አይ ሙቤ ፈሶ ሙስሊም ብቻ ነው ማስገባው ጋይስ። እስኪ እንደው ስለዚህ ሰውዬ ፍረዱኝ አባቴ ይሙት ይሚለኝ። ሰላም አለይኩም ነጃት። ወአለይኩም ሰላም። እንዴት ነሽ? ደህና ነህ? አለሁ ሁሉ ሰላም አለሁ። እንዴት ነህ? ብትሰድቤ ነው እንደ ሳብሽኝ? እኔ የስልጤ ልጅ ነኝ እንዳትሰድብኝ። በጣም ነው የማከብርሽ። አስገብኝ የምትል ልጅ አንድ ቁጥር አትጻፍ፣ ገስት ላክ። ልጅየው አንድ ቁጥር ብትጽፍም እየመጣልኝ አይደለም። እኔ ከስልጤ ጋር ችግር የለብኝም። ሰውያችሁ ግን በጣም አፈላ። ግለሰብንና ሃይማኖትን መለየት አቅቶታል። ቁጭ ብሎ ከሴት ስር የማይወጣ ችግር የለም ኖርማል ነው። እዛው አረጋጨው ወደ ማህበረሰቡ ወደ ሃይማኖት ሲያዙሩት ሁሉም ሰው ተነስቶባታል። ሁሉም ሰው ሙስሊም ምናምን ምን ነው የዛን ሰዓት አብራይ የነበረችው ልጅ ስለሆነች ሎኬሽንን የላከችለትኝ ምስኪና የላኩላት አሁንም ሎኬሽንን አጣ መሰለኝ ማለቃቀስ ጀምሯል ወደ ሙስሊሞች። እኔም እኮ ሙስሊም ነኝ። ሃይማኖቴን ሳልቀይር እኮ ኢትዮጵያ እንደገባሁኝ ሃይማኖቷን ቀየረች ብሎ አስፈራርቶ መጥቶ እኮ እንደገና ነይ ሻሃዳ ያዢ ብሎ እኮ አስጨንቆ ምናምን ስንት ነገር አድርጎኛል ያ ሰውዬ ሃይማኖቴን ሳልቀይር። አብሽሪያ ሁሉ ጊዜ አልፏል። አሁን አሪፍ ሁኔታ ላይ ነሽ። አንዳንዴ ሲሰድቡሽ አትናደጂ። በትንሽ ነገር ነው አሳስተው ወደ ትልቅ ነገር የሚያስገቡሽ። ችግሩ እሱ ነው እንጂ አንቺ እኮ በኖርማል ሰዓት ኖርማል ሰው ነሽ። ችግሩ ሲያናድሽ ብቻ ነው። እና እንደ ሐሳብ ለምን ስራ አይሰራም ግን እዚህ አሁን ምን እንዳለ